ሸገር ካፌ ሸገር ካፌ ሸገር ካፌ ዛሬ የሸገር ካፌ ዋና ጉዳያችን ምርጫ ነው። በዚህ ላይ ለመወያየት የህግ ባለሙያውንና መምህሩን አቶ አሮን ደጎደን ወደ ሸገር ካፌ ጋብዘናል። እንደ ሁሉ ጊዜውም አሮን በጣም እናመሰግናለን ስለመጣ በጣም ደስ ይለኛል። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በምርጫ ዋዜማ ላይ ሆነን ለሀገራችን የምርጫ ህግጋት ወይንም ስለ ምርጫ አንዳንድ ነገሮች እንድንነጋገር ፈልጌ ነው የተገናኘ ነው። የምርጫ ዓላማው የመምረጥ ስልጣን ለህዝብ በመስጠት መራጩ እንደራሱ ሆኖ ሀገር የሚያስተዳድርለትን እሱንም የሚያስተዳድረውን መምረጥ ብቻ ነው ይባላል። እንደራሴ ስንል በውስጡ መቼም ሰፊ የዲሞክራሲ ሐሳብ በያዘ መልኩ ብንረዳው ለማለት ነው። ጊዜ ጠብቆ በሚደረግ የምርጫ ዑደት በሚስጥር በተሰጠ ድምጽ ብቻ የፈቃዳችንን ማረጋገጥ ይቻላል ወይ? ካልሆነስ ከምርጫ ሌላ ምን አማራጭ አለ ነው? በሌላ አነጋገር ከምርጫ ሳጥን ብቻ ዲሞክራሲ መሬት ይይዛል ወይ? በዚህ ላይ እስቲ ሐሳብ ስጥ። እሺ መልካም ነገር ነው የተነሳው። እንግዲህ ምርጫ ረጅም ታሪክ ያለው ነው። እንደው ከጽንሰ ሐሳቡ ስንነሳ ወደ ኋላ ሄደን ወደ መንግስታት ከፈጣሪ ከእግዚአብሔር ተቀብተው ተሹመው የሚነክሱበት ዘመን ህዝቡም በነገራችን ላይ ቴዎሎጂያኑ አሁንም ድረስ ጀስቲፋይ ያደርጋሉ። አሁንም እኮ ዞሮ ሁሉም ነገር በፈጣሪ ፈቃድ ነው የሚሆነው። እቺ ምድር የምትንቀሳቀሰው በፈጣሪ ፈቃድ ነው። ስለዚህ ይሄ ሱፐርናቹራል ቢንግ የምንለው ሱፐርናቹራል ፎርስ ወደንም ጠላንም ኢንተርቬንሽን አለ። ሁሉ ጊዜ ዲቫይን ኢንተርቬንሽን አለ። ኢቭን በህዝቡ አድሮ መንግስትን የሚሾመው የሚሽረው ፈጣሪ ነው እግዚአብሔር ነው ብለው አሁን ድረስ ቴዎሎጂያኑ ጀስቲፋይ ያደርጋሉ። ግን ያ ዳይሬክት የሆነው በቅብአት ይሄ በዚህ በአኖይንትመንት የሚነክሰው ቀርቶ ነው ወደ ህዝቡ ይሄድና ህዝቡ በፈቃዱ ተወካዮቹንም መርጦ መሪውንም መርጦ ያስቀምጥ። ምክንያቱም ይሄ ንጉስ ኦር ዋትኤቨር ይሄ ፕሬዚዳንት የጠቅላይ ሚኒስትር ይሄ መሪ ይሄ መንግስት ህዝቡን ነው የሚመራው፣ ህዝቡን ነው የሚያስተዳድረው። ስለዚህ የህዝቡ ፍላጎት የህዝቡ ኢንቴንሽን የህዝቡ ኢንትረስት ሳይታወቅ እንዴት አድርጎ ሊመራ ይችላል? ስለዚህ ወደሱ መምጣት አለበት የሚል ነገር ከመጣ ጊዜ ጀምሮ ምርጫ የሚባለው ኮንሴፕት ከተፈጠረበት ጊዜ ጀምሮ በተለይ እናስታውሳለን የእንግሊዙ የግሬት ቻርተር የሚባለው ታላቁ ሰነድ ወይም ማግና ካርታ የምንለው 13ኛው መቶ ክፍለ ዘመን ለዚህ እንደ ብርሃን ገላጭ አይነት ነገር ነውና ከዛ በኋላ ብዙ ታሪኮች አሉ። ምርጫ ባይዘው ረጅም ታሪክ የመኖሩን ያህል ስሙዝ የሆነ አልጋ ባልጋ የሆነ መንገድ ደግሞ ያለፈ እንትን አይደለም። ብዙ ተግዳሮቶችን አልፎ እየወደቀ እየተነሳ በዘመናችን የደረሰ በጊዜ ሂደት የዳበረ ጽንሰ ሐሳብ ነው። እንደተባለው ምርጫ አጠቃላይ በዲሞክራሲ ስርዓት ውስጥ ተወካዮችን የመሰየምና እነሱን ደግሞ ተጠያቂ የማድረግ ሁለት ዋና ስልጣኖች ህዝቡ በእጁ ይዞ የሚተገብረው ነገር ነው። ዜጎች ድምጻቸውን በምክር ቤት ውስጥ በትክክል እንዳልተንጸባረቀ ካወቁ መምረጥ እንደማይችሉ ኦር መንግስት በነገራችን ላይ ህዝብ ራሱን በራሱ የማስተዳደር መብት አለው ሲባል በተወካዮቹ በኩል ነው። በነገራችን ላይ አሁን ይሄ ሪፕሬዘንታቲቭ ዲሞክራሲ ኦር ይሄ ኢንዳይሬክት ዲሞክራሲ የሚባለው ድሮ ልክ ነው። ህዝብ ሌላ ስራ አለው፣ ሌላ ኑሮ አለው። መንግስታዊ ኃላፊነቱን መንግስታዊ ጉዳዮችን የሚከታተል ሌላ አካል ያስፈልጋል። እነሱን ሾሞ ሸልሞ ተናገር በከንፈሬ ተቀመጥ በወንበሬ ብሎ ሸልሞ ይልካቸዋል። አሁን ግን ታንክስ ቱ ዚስ ቴክኖሎጂካል ኢኖቬሽንስ ህዝቡ በቤቱም ሆኖ እንትን ማለት ይችላል። መንግስታዊ እንትኖችን መቆጣጠር ይችላል። ስለዚህ ወደ ድሮ ወደ ግሪክ ሲቲ ስቴት የነበረው ዳይሬክት ዲሞክራሲ የምንመለስበት ፖሲቢሊቲ አለ። የቴክኖሎጂ ጉዳይ የሚሉ ምሁራን አሉ። እሱን ለጊዜው እናቆየውና አሁን ግን ዜጎች ከመረጡም በኋላ ድምጻቸው በትክክል ምክር ቤት ላይ እንዳልተንጸባረቀ ካወቁ አንደኛ ለዲሞክራሲ ስርዓቱ ያላቸው ድጋፍ ይቀንሳል ኦብቪየስሊ። ሁለተኛ የመራጮች ተሳትፎም ይወርዳል። ከዚህ በኋላ በመርጥም ባልመርጥም ዋጋ የለም ወደሚል አይነት አመለካከት የመውረድ ፖሲቢሊቲ አለው። ፕላስ እነዛ ተወካዮች የተባሉት አካላት የሚያወጣቸው ህጎች ቅቡልነታቸውን ያጣሉ። ስለዚህ ልክ ነው ከምርጫ ውጪ አሁን በደረስንበት የስልጣኔ ደረጃ አሁን በደረስንበት የአስተሳሰብ ደረጃ ከምርጫ ውጪ ሌላ አማራጭ የለም። ምርጫ አማራጭ የሌለው አማራጫችን ነው ማለት ይቻላል። በቀድሞ ዘመን እንደተባለው በመለኮታዊ ስልጣን በመለኮታዊ ኃይል የመሾም ኦር ኤልስ በኃይል በጠበንጃ አፍሪካ ያው በዚህ መቼስ የታወቀች ናት። ሰምሃው ላቲን አሜሪካም እንደዛ ነው። ረጅም ዓመታትን በፊት አውሮፓም እንደዚህ አይነት ታሪክ አሳልፋለች እኮ። ስንትና ስንት ነገስታት ተጫርሰዋል፣ ስንትና ስንት ህዝብ አልቋል። ያ ጊዜ ሂደት አልፎ ነው አሁን ያስተሳሰብ ደረጃቸው አድጎ ወደ ምርጫ የሚባለው ኮንሴፕት የመጡትና እሱ ነው ሌላኛው አማራጭ። እሱኛው አማራጭ ደግሞ የሚፈልግ አማራጭ አይደለም ኦብቪየስሊ። ስለዚህ ምርጫ ነው ባይሆን
ምርጫችን ምን አይነት ነው መሆን ያለበት? ኦኬ ምርጫ ነው፣ መንግስት ተመርጦ ሀሳቡን ሸጦ ተወዳድሮ አሳምኖ የህዝብን የስልጣን ባለቤትነትና ሉዓላዊነት አምኖ ተቀብሎ ወደ ስልጣን ይምጣ፣ ወደ መሪነት ይምጣ። ጥሩ ነው። አክቹዋሊ መሪነት የሚፈለግ ስራ አይደለም። በነገራችን ላይ ራስ ምታት ነው። እውነት ለመናገር እንደው አይደለምና ሀገር እንደው አንድ ወረዳ እንኳን አንድ እድር እንኳን ለመምራት ማለት ኃላፊነት ለሚሰማው ሰው በጣም ከባድ ራስ ምታት ነው። እንቅልፍ የለውም። ሀገርን የምታክል ደግሞ ኢንቲቲ ብዙ ኮምፕሊኬትድ የሆነ ኢንትረስት ያላት ኮምፕሊኬትድ የሆነ ህዝብ ያለው አስተሳሰቡን እንደው ፕሬዲክት ማድረግ የማይቻል የኢኮኖሚ ጫናው፣ የፖለቲካው፣ የማህበራዊ ያለበት ጫና ለመምራት መመረጥን ይጠይቃል። በርግጥ መመረጥ ስል በህዝቡ በባሎት ቦክስ መመረጥ ብቻ ሳይሆን ለዚህ እንደው ዝግጁ ይሄ ምንድነው ማኔጅመንት እንትኖቹ የሚሉት ኢንቦርን ሊደር መሆን መቻል አለበትና የማስተዳደር ጸጋና ተሰጥኦ ያስፈልጋል። ስለዚህ ምን አይነት ምርጫ ስርዓት እንከተል? አሁን በታሪክ እያደጉ እየበለጸጉ እየዳበሩ የመጡ የምርጫ ስርዓቶች አሉ። በዋነኛነት ሁለት ናቸው። የመጀመሪያው ወደዛ ለመግባት ከተፈቀደልኝ ማለት ነው። አንደኛው የዚህ የማጆሪቴሪያን ሲስተም የምንለው ነው። የአብላጫ ድምጽ ስርዓት የምንለው ነው። ይሄ በስሩ 3 አይነት እንትኖች አሉት። በነገራችን ላይ ምርጫ መንግስትን ስልጣን ከማስያዝ ባለፈ የዜጎችን ደግሞ መሰረታዊ መብት ነው። ይሄ በዓለም አቀፍ የሰብአዊ መብት ሰነዶችም ራሱ እውቅና ያገኘ ነው። ለምሳሌ ሁሉ አቀፍ የሰብአዊ መብት መግለጫ የምንለው ይሄ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የምንለው በ1948 እንደ አውሮፓ አቆጣጠር የወጣ አንቀጽ 21 ላይ ዜጎች በመንግስታዊ አስተዳደር ላይ የመሳተፍ መብት አላቸው። ይህንን መብታቸውን ደግሞ ኤክሰርሳይዝ የሚያደርጉት የሚያምኑባቸውን ሰዎች በመምረጥና ወደ ስልጣን በማምጣት ነው ብሎ በግልጽ ያስቀምጣል። በተመሳሳይ ሁኔታ ዓለም አቀፉ የሲቪልና የፖለቲካ መብቶች የቃል ኪዳን ስምምነት የምንለው ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይትስ አንቀጽ 25 ላይ በተመሳሳይ መልኩ የዩዲኤችአርን ቃል በቃል ተውሶ ያስቀምጣል። ወደ አህጉራችን ስንመጣ የአፍሪካ የህዝቦችና የሰዎች መብቶች ቻርተር የምንለው በ1981 እንደ አውሮፓ አቆጣጠር የወጣ አንቀጽ 13 ላይ ይህንን የህዝቦችና የሰዎችን መሰረታዊ መብት እውቅና ይሰጣል። ስለዚህ ዜጎች መብታቸውን ነው የሚጠቀሙት። የመንግስትን ወደ ስልጣን ማምጣት ብቻ ሳይሆን የህዝብም የመብት ባለቤትነት መብታቸውን ኤክሰርሳይዝ ማድረጋቸውን ነው የሚያሳየን። ስለዚህ ይሄን መብታቸውን እንዴት ነው የሚጠቀሙት? መንግስታትስ ኦር ተመራጮችስ፣ ፓርቲዎችስ ኦር ግለሰቦች እንዴት ነው ወደ ስልጣን የሚመጡት የሚለውን ነገር ስናይ ሁለት አይነት አለ ብያለሁ። አንደኛ የአብላጫ ድምጽ ስርዓት የምንለው ማጆሪቴሪያን ሲስተም ነው። ሁለተኛው የተመጣጣኝ ውክልና ስርዓት የምንለው ፕሮፖርሽናል ሲስተም ነው። አሁን የአብላጫ ድምጽ ስርዓት ስንል 3 አይነት አለ። አንደኛው ሲንግል ሜምበር ፕሉራሊቲ ሲስተም የሚባል አለ። ይሄ ሲንግል ሜምበር ፕሉራሊቲ ሲስተም የሚባለው በካናዳ፣ አሜሪካ፣ ኒውዚላንድ፣ ዩኬ፣ ዩናይትድ ኪንግደም እና የኛዋ ሀገር ኢትዮጵያ የሚከተሉት ስርዓት ነው። ምንድነው የሚደረገው? መራጩ ለአንድ እጩ ምልክት ያደርጋል። እጩ ከአጠቃላይ ድምጽ ውስጥ ከፍተኛውን ድምጽ ካገኘ ያሸንፋል። እዚህ ጋር ጥንቃቄ ማድረግ ያለብን ከፍተኛ ድምጽ ስንል አብሶሉት ማጆሪቲ አይደለም። ፍጹም አብላጫ መሆንም የለበትም። ፈርስት ፓስ ዘ ፖስት የምንለው ማለት ነው። ለምሳሌ በአንድ ምርጫ ክልል 5 ተወዳዳሪዎች ቢኖሩና አንደኛው 41 ቢያገኝ፣ ሁለተኛው 30 ቢያገኝ፣ ሶስተኛው 28 ቢያገኝ፣ አሁን ይሄ 41 እንደ ሀገር ስናየው መንግስትን ለመመስረት 50+1 የሚለውን አያሟል። አብሶሉት ማጆሪቲ አይደለም ማለት ነው። ሪሌቲቭ ማጆሪቲ ነው። ከሌሎቹ የተሻለ ድምጽ ያገኘ ነው። ፈርስት ፓስ ዘ ፖስት የምንላት ማለት ነው። እንግዲህ ፈርስት ፓስ ዘ ፖስት በአማርኛ ቀድሞ የደረሰ ያሸንፋል እንደማለት ነው። ዝም ብለን በደምሳሳው ስንተረጉሙ ማለት ነው። ይሄ አንደኛው ነው። ይሄ አንድ ሰው ነው የሚመረጠው፣ ሲንግል ሜምበር ፕሉራሊቲ ሲስተም ስንል ማለት ነው። ሁለተኛው የብዙ አባላት አንጻራዊ አብላጫ ድምጽ ስርዓት መልቲ ሜምበር ፕሉራሊቲ ሲስተም የሚባለው። ይሄ ትንሽ ወሰብሰብ ያለው ለመረዳት ያስቸግራል። አንድ ሰው ብቻ አይደለም የሚመርጠው፣ ከአንድ በላይ የዛው ፓርቲ ሆኖ ሲቱ በእነሱ መልኩ ተዘጋጅቶ መቀመጫው ከአንድ በላይ 2-3 መምረጥ የሚያስችለው ሲስተም ካለ 2-3ቱንም ሊመርጥ ይችላል። 2-3ቱም ላይ ማርክ ሊያደርግ ይችላል። እነዛ 2-3ቱ ሊመጡ ይችላሉ ከሌሎቹ ተወዳዳሪዎቻቸው ተቃራኒ ወገኖች ከሚባሉት ፓርቲዎች እነሱ የአብላጫ ድምጽ ያገኙ ከሆኑ ወደ ስርዓቱ ወደ ሲቱ ይመጣሉ። ምንድነው? ከአንድ የምርጫ ክልል ከአንድ በላይ ተወካይ ወደ ምክር ቤት ይላካል። መራጮች ሊሞሉ ከሚገባቸው የወንበሮች ብዛት ጋር እኩል ለሆኑ እጮች ድምጽ ይሰጣሉ። ስለዚህ ከፍተኛ ድምጽ ያገኙት እጮች ይመረጣሉ። ኢንስቴድ ኦፍ 1 ከአንድ በላይ ማለት ነው። ይሄ ነው። ሌላኛው የአንድ አባል ፍጹም አብላጫ ድምጽ ስርዓት የምንለው ይሄ ደግሞ ሲንግል ሜምበር ማጆሪቴሪያን ሲስተም የሚለው አሁንም እዚሁ ማጆሪቴሪያን ሲስተም ውስጥ ነው ያለ ነው። ሲንግል ሜምበር ማጆሪቴሪያን ሲስተም ስንል ደግሞ እጩ ለማሸነፍ በምርጫ ክልል ውስጥ የነዋሪዎችን ፍጹም አብላጫ ድምጽ 50+1 ማግኘት አለበት። ለምሳሌ ቅድም እንዳልኩት 41 28 30 ምናምን ቢያገኝ ይሄ 41 50+1 አለ። ስለዚህ ምርጫው ይሰረዛል። ማንም ያሸነፈ የለም ተብሎ ስለሚገመት ማለት ነው። ይሄ አብሶሉት ማጆሪቲ የምንለው ማለት ነው። ይሄንን ለማግኘት እንትኖች አሉ። ኦልተርኔቲቭ ቮት ሲስተም የሚባል አለ፣ ዘ ቱ ባሎት ሲስተም የሚባል አለ። አሁን ቱ ባሎት ሲስተም በተለይ አንድ ጊዜ ፈረንሳይ ይሄንን ለፕሬዝዳንታዊና ለፓርላማ ተመራጮቿ ስርዓቱን ተግብረዋለች። በመጀመሪያው ዙር ፍጹም አብላጫ ያገኘ ፓርቲ ከሌለ
ሁለተኛ ዙር ይደረጋል፣ ምርጫ ይደረጋል። ቱ ባሎት ሲስተም የተባለው ለዛ ነው። ያቺ 50+1 አቺቭ ለማድረግ ማለት ነው። እና ይሄ ቱ ባሎት ካልመጣ ማለት ነው። ኦልተርኔቲቭ ቮት ደግሞ ያው ማርክ ያደርጋሉ፣ በደረጃ ያወጣሉ። ፍጹም አብላጫ ድምጽ ያላገኘ ካለ ከስር ሊስት እንትን ያገኘው ይቀነስበታል። ይቀነስና ለቀሪዎቹ ከሱ በላይ ድምጽ ላገኙት እንዲሰራጭ ይደረግና ድምጻቸው ከፍ እንዲል ይደረጋል። ከዛ በኋላ ይሄ ኦልተርኔቲቭ ቮት የምንለው ነው። ይሄ ሀገራችን ላይ ተግባራዊ ስላልሆነ ብዙም እንትን አለ። ወደ ፕሮፖርሽናል ሲስተም ስንመጣ ይሄ ትንሽ ወሰብሰብ ያለ ፎርሙላ ቀመር ዴቨሎፕ አድርገው ነው የሚሰሩት። ፓርቲ ሊስት ሲስተም የሚባል አለ፣ የወንበር ድልድል ቀመሮች ሲት አሎኬሽን የሚባል አለ፣ ሲንግል ትራንስፈረብል ቮት የሚባል አለ። እንዲህ አይነት ቀመሮች ተዘጋጅተው ነው። ዋናው ነገር ምንድነው? አንድ ፓርቲ ወይም አንድ ግለሰብ ከሌሎች ጋር ተወዳድሮ ሲያሸንፍ ይገባል ማለት ግን ሙሉ ወንበሩን እሱ ይቆጣጠረዋል ማለት አይደለም። የፈርስት ፓስ ዘ ፖስት ችግሩ ምንድነው? ድምጾች የመባከን ፖሲቢሊቲ አለው። ለምሳሌ አሁን ባለው እንትን ብልጽግና አብላጫውን አሸንፎ 50+1 ቢያገኝ መንግስት የመመስረት ስልጣን አለ። 60+1 70+1 ቢያገኝ አብሶሉት ማጆሪቲ አይደለም። ከዛ በኋላ በአንድ ምርጫ ክልል ላይ ሌሎችን ፓርቲዎች የመረጡ አካላት ድምጻቸው 20 ይሁን 30 ይሁን በዛኛው ስለተበለጡ ብቻ የትም ባክኖ ይቀራል። ኦፍ ኮርስ ስለዚህ ባክኖ ከሚቀር why don't we reserve some sort of seats አሎኬት ለምን አናደርግም የሚል መነሻ ሀሳብ ነው ፕሮፖርሽናል ሲስተም ስንል ማለት ነው። አሁን ምንድነው የሚለው ይህ ስርዓት ወንበሮችን ለፓርቲዎች የሚደለድለው ባገኙት ድምጽ መጠን ልክ ነው። ሁሉም የፕሮፖርሽናል ስርዓት በብዙ አባላት የምርጫ ክልል መልቲ ሜምበር ዲስትሪክት ላይ እንዲመሰረቱ ይደረጋል። አሁን የኛ ሀገር ፓርላማ ለአማራ ክልል ይሄን ያህል ወንበር፣ ለትግራይ ክልል ይሄን ያህል ወንበር፣ ለደቡብ እያለ ያከፋፍላል፣ ሴቶችን ያከፋፍላል እንደየክልሉ ህዝብ ብዛት ማለት ነው። ግን ፓርቲዎቹ ለምሳሌ አማራ ክልል ላይ ብልጽግና አለ፣ ትግራይ ክልልም እንደዛው፣ ሌሎችም ክልሎች እንደዛው ሁሉንም ብልጽግና ቢያሸንፍ ክሊን ስዊፕ የምንለው ማለት ነው 100% ኦር 99% ኦር 98% ሞር ዛን 90% ቢያሸንፍ ብልጽግና ባሸነፈባቸው ዲስትሪክቶች ሌሎችን አካላት የመረጡት ሰዎች ድምጻቸው ባክኖ ይቀራል ማለት ነው። ያ ከሚሆን ሲት አሎኬት እናድርግ፣ የተወሰነ ለብልጽግና እንይዛለን፣ ስቲል አሸናፊነቱ እንደተጠበቀ ሆኖ ማለት ነው። ከዚህ የተወሰነ ለኤክስ ፓርቲ፣ ለተወሰነ ለዋይ፣ ለተወሰነ ለዚህ ፓርቲ ቢያንስ በተወሰነ ደረጃ የሚባክነውን ድምጽ ዋጋ እንዲያገኝ እናደርገዋለን። እንግዲህ ይሄ ከምርጫ በኋላ የሚሆን ነው። ኤግዛክትሊ ሲስተሙም ራሱ መቀየር አለበት። ይሄንን የሚፈቅድ አይነት ሲስተም መኖር አለበት። ኤግዛክትሊ ግን ከምርጫ በኋላ ነው ይሄ ውሳኔ አሎኬሽኑ ከዛ በኋላ ሊወሰን ይችላል እንዳገኙት ድምጽ። ምክንያቱም ንጹህ መጀመሪያ መገኘት አለበት ድምጽ ካልተገኘ እንጂ ከምርጫ በፊት ቀድመ ሲስተሙን ግን መዘርጋት እንችላለን። ፕሮፖርሽናል ሲስተም አሁን የአብላጫ ድምጽ ስርዓት ጠንካራ ጎኑ የተረጋጋ መንግስት ይፈጥራል። ችግር የለውም፣ እሱ ላይ ግልጽ ነው፣ ምንም ጥያቄ የለውም። ነጠላ ፓርቲ ያለው የተረጋጋ መንግስት መመስረት ይቻላል። መዋቅሩም ቀላል ነው፣ ለህዝብም ግልጽ ነው። ድክመቱ ምንድነው? ቅድም እንዳልኩት የህዝብን የተለያየ የፖለቲካ አመለካከት በትክክል ማንጸባረቅ አይችልም። ትልልቅ ፓርቲዎችን በመጥቀም ትንንሽና አነስተኛ ድምጽ ያገኙ ፓርቲዎችን ይጎዳል። ሰፊ ክልል ባላቸው ሀገራትም ክልላዊ ክፍፍል ሊያባብስም ይችላል። ማለት የኛኛ ድምጻችን አልተከበረም፣ ተሸነፈናል፣ ዋቴቨር ወደሚል ወደ አላስፈላጊ ነው። ስለዚህ በቃ የነዛ ድምጽ ባክኖ ይቀራል ነው የማጆሪታሪያን ሲስተም ነው። የተመጣጣኝ ውክልናን ስንመለከት ጥንካሬው ያው የዛኛው ተቃራኒ ነው ማለት ብለን ማሰብ እንችላለን። የምክር ቤት ወንበሮችን ከህዝብ ድምጽ ጋር በትክክል ያመጣጥናሉ። ለዛ ነው የተመጣጣኝ ውክልና ስርዓት የተባለው። በትክክል ማመጣጠን ይቻላል። ሁሉም ኢንተረስቶች ይወከላሉ ነው። የተቃዋሚውም ኢንተረስት ይወከላል፣ የገዢውን ፓርቲ ኢንተረስት ይወከላል፣ የዛኛውም ህዝብ የዛኛውም ማህበረሰብ ኢንተረስት የመወከል ፖሲቢሊቲው ከፍ ያለ ነው። ትናንሽ ፓርቲዎች፣ ሴቶች፣ አናሳ ማህበረሰቦች የተሻለ ውክልና እንዲያገኙ ያግዛል፣ የምራጮችን ተሳትፎ ያሳድጋል። እሱም ግን ድክመት አለ። አንዳንድ ጊዜ በሌላ ሀገር ፓርቲ ምሳሌ ልስጥ። አሁን ጣሊያን ሀገር እኔ ፐርሰናሊ ማቀው ወደ 3 እና 4 ፓርቲዎች አሉ። አንዱ ፓርቲ ትንሽ ጽንፈኝነት የሚያጠቃው ፓርቲ ነው። ማለት የውጭ ዜጎችን እንዲባረሩ ይፈልጋል። እኛ ስልጣን ከያዝን የውጭ ዜጎች እናባረራለን፣ ከጣሊያን ዝርያ ውጭ ያላቸውን በሙሉ አንፈልግም የሚል ይሄን ጽንፈኝነት። አሁን ፕሮፖርሽናል እንትን ስንል የተወሰኑ አካላት በቸስ መራጭ አያጣም፣ የተወሰኑ አካላት ይመርጡታል። ሲመርጡት ለሱ ባገኘው ድምጽ ልክ ሲት አሎኬት ይደረግለታል። ይሄ ሲት አሎኬት የተደረገለት ጽንፈኛ ፓርቲ ወደ ስልጣን ወይ ወደ ፓርላማ መጣ ማለት ምክር ቤቱ ሰላም አያገኝም፣ ያልሆነ አቅጣጫ ሊመራው ይችላል። ስለዚህ እንዲህ አይነት ጽንፈኛ አመለካከት ያላቸውን ፓርቲዎች ወደ ምክር ቤት እንዲገቡ በር ሊከፍት ይችላል። ህጋዊነት እንዲላበሱ አክቲቪቲያቸውም እንትናቸውም ይሄ አይዲዮሎጂያቸውም ህጋዊነት ያለው ነው፣ ተቀባይነት ያለው ነው የሚል አይነት አመለካከት እንዲያሳደር ሊያደርጉ ይችላሉ። ፕላስ የኮሮጆ ወረቀቱም ውስብስብ ነው፣ የምርጫ አቆጣጠሩም ውስብስብ ነው። ሁልጊዜም ማለት ይቻላል ያው ጥምር መንግስት ይፈጠራል እዚህ አይነት ፖሲቢሊቲ ላይ። አሁን ለዚህ ጥሩ ምሳሌ የምትሆን እስራኤል ናት። እስራኤል ሁሌ ሌበር ፓርቲና ሊኩዊድ ፓርቲ ናቸው ያሉት ዋነኛዎቹ ፓርቲዎች፣ ግን አሉ ጁዊሽ ኦርቶዶክስ ፓርቲ የሚባል አለ፣ ሶሻል ዲሞክራት የሚባል አለ። ሁል ጊዜ እነሱ ሌበር ፓርቲ ያሸንፋል፣ መንግስት መመስረት ግን አይችልም።
ስለዚህ ከዛኛው ከዋናው ፓርቲ ጋር አይገናኙም፣ አይስማሙም። ስለዚህ ትናንሾቹን ፓርቲዎች ይጋብዝና ፕሌስ መንግስትን መስረት ይላል። አብሮ ይሄዱና ልክ አመት 2 አመት እንደሰሩ ወተናል ሲሉ መንግስት ይፈርሳል፣ ድጋሚ ምርጫ ይደረጋልና ያ ደግሞ የሚፈልግ ነገር አይደለም። ፕሮፖርሽናል ሲስተም እንዲህ አይነት እንትን አለው። ባይ ዘ ወይ ሚክስድ ሲስተም የሚባል አለ። እችን አይተው አንዳንድ ሀገራት ቅይጥ ስርዓት ይከተላል። ለምሳሌ ጀርመን ቡንደስታግና ቡንደስራት የሚባሉ የላይኛውና የታችኛው ምክር ቤት የሚባሉ አሉ እና ግማሹን የቡንደስታግ ወንበሮች በአንድ አካል ፈርስት ፓስ ዘ ፖስት እንዲመረጥ እንዲያዝ አድርገው ቀሪው ደግሞ በፓርቲ ዝርዝር እንዲሞላ ይደረጋል፣ በፕሮፖርሽናል ሲስተም ማለት ነው። እና ከዛኛውም ያለውን ጥቅም ከዚህኛው የሚገኘውም ጥቅም አንድ ላይ አካሄደው ያ ኮንስቲቱሽናል ሲስተማቸው ያንን ስለሚፈቅድ ማለት ነው ያደርጉበት ስርዓት አለ። እና እነዚህ ናቸው እንግዲህ ሰዎች ኦር ፓርቲዎች ተወዳድረው ወደ ስልጣን የሚመጡበት መንገድ እስከዛሬ ድረስ እንግዲህ የዓለም ሊቃውንት ኢንቨንት ማድረግ እስከቻሉበት እስከደረሱበት ድረስ ያሉት ኤሌክቶራል ሲስተምስ እዚህ ድረስ ነው። ወደፊት ደግሞ የሚፈጠሩን ደግሞ አናውቅም። ወደ ኢትዮጵያ እንምጣና ይሄ አሁን ይሄ ያነሳው አንድ ፓርቲ አንድ ገዢ ፓርቲ ረጅም ጊዜ ለመቆየትም በሰፊው ስልጣን ይዞ ለመቆየትም እድል ይሰጣል የሚባለው ነው አይደል? ይሄ እንግዲህ በኢትዮጵያ አንድ ፓርቲ በላይነት እንዲቀጥል ካደረጉት ምክንያቶች አንዱ ይሄ የፈርስት ፓስት ፖስት የሚለው ነው እና ፓርላሜንታሪያን የሆነ የመንግስት ስርዓት ነው ይላሉ አንዳንድ አጥኚዎችና ይሄ ለሌሎች እድል አልሰጠም ነው። ይሄ ደግሞ እንግዲህ በፖለቲካ ውስጥ ለመሳተፍም ህዝብም ደግሞ እንደዚሁ ይወክለኛል የሚለውንም ፓርቲ የመምረጥ ተነሳሽነቱንም ያጠፋዋል ብለሃል አንተምና የኢትዮጵያ የምርጫ ሁኔታ እንግዲህ ምናልባት ተነስቶ ነበር በለውጡ የመጀመሪያ ጊዜ አንዳንድ የህግ ማሻሻያዎች በሚካሄዱበት ጊዜም ተነስቶ ነበር። የምታውቀው ነገር ካለ አሮን ለምንድነው እሱ ይሄ ማሻሻያ ሳይደረግ ወደ 7ኛው ምርጫ መጣ? ምንድነው ችግሩ? ህገ መንግስታዊ እሱ ነው። ይህን ነገር በአዋጅ መቀየር አንችልም። አሁንም ይመስለኛል መንግስት የተቸገረበት ነገር የምርጫ አዋጁ ተሻሽሏል። ኦብቪየስሊ ብዙ የተጨመሩ አዳዲስ ነገሮች አሉ፣ የተቀነሱም ብዙ ነገሮች አሉ። የምርጫ ቦርዱም እንደ አዲስ እንዲደራጅ ተደርገዋል። ኮምፖዚሽኑም ተቀይሯል። በጣም ብዙ ሪፎርም ነው የተሰራው ምርጫ አካባቢ። የምርጫ ስርዓታችንን ግን ከፈርስት ፓስ ዘ ፖስት ወደ ፕሮፖርሽናል ሲስተም የማምጣት ጉዳይ የመንግስት ስርዓታችንም ይሄ ቅርጸ መንግስቱንም ይሄ ፎርም ኦፍ ጋቨርንመንቱንም ከፓርላሜንታሪ ወደ ፕሬዚደንሻል የማዞሩ ጉዳይ በአዋጅ ማሻሻያ የሚሰራ ነገር አይደለም። በኮንስቲቱሽናል አሜንድመንት ነው። ኮንስቲቱሽኑ አሜንድ መደረግ አለበት። ለምን? የኢትዮጵያ የመንግስት ስርዓት ፓርላሜንታዊ ነው ብሎ የሚደነግገው ህገ መንግስቱ ነው። ህገ መንግስቱን አንቀጽ 45ን ስንመለከት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስርዓተ መንግስት ፓርላሜንታዊ ነው ይላል። ስለዚህ ይሄ ህገ መንግስት ተሻሽሎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስርዓተ መንግስት ፕሬዚዳንታዊ ነው ብሎ መሻሻል አለበት። ግልጽ ነው። አንድ ይሄ ነው። የትኛው ይሻለናል ሊያከራክር ይችላል። ፓርላሜንታዊ ይሻለናል፣ ፕሬዚዳንታዊ ይሻለናል። እሱ ዴቨሎፕ ይደረጉ፣ ኦፕሽኖቹ ፕሮስ ኤንድ ኮንሶቹ ዴቨሎፕ ይደረጉና መከራከር ይቻላል። ኢቭን እንደው ኤሊቶቹ እንኳን ተከራክረው ካልተማመኑ ወደ ህዝቡ መውረድ ይቻላል። ባይ ዘ ዌይ ያን የ1980 አሁን ይሄ ህገ መንግስት የጸደቀበት ሂደት 1986 ክረምት አካባቢ 87 አካባቢ ላይ የጸደቀው እኔ ያሳውሳለሁ። ማለት ልጅ ነበርኩ፣ ሃይስኩል ተማሪ ነበርኩ። ግን 3 ቀን ሙሉ ስራ ተዘግቶ ህዝቡ በየመድረኩ ይሳተፍ ነበር፣ ይከራከር ነበር። ፓርላሜንታዊ ነው የሚሻለው ማለት አጥኞቹ አርቃቂዎቹ ዴቨሎፕ አድርገው ፓርላሜንታዊ ማለት መገለጫዎቹ እነዚህ ናቸው፣ ፕሬዚዳንታዊ ማለት መገለጫዎቹ እነዚህ ናቸው። ስለዚህ የተሻለ በጣም ሲከራከር ነበር ህዝቡ፣ በጣም ብዙ ማስተያየት ሲሰጥበት ነበር። ዞሮ ይሄኛው ተቀባይነት አገኘ ተብሎ ነው አሁን ዛሬ በፓርላሜንታዊ የምንመራው። ፓርላሜንታዊ ልክ ነው፣ የራሱ የሆኑ በጎ ያልሆኑ ገጽታዎች ሊኖሩት ይችላሉ። እንደውም የኛ ጥሩ ነው። የፓርላሜንቱ የበላይነት ሳይሆን የህገ መንግስት የበላይነት ነው ህገ መንግስታችን የሚያስቀምጠው። ኮንስቲቱሽናል ሱፕሪማሲ ነው። ዘ ኮንስቲቱሽን ኢዝ ዘ ሱፕሪም ሎው ኦፍ ዘ ላንድ ይላል አንቀጽ 9 ቁጥር 1 ላይ። የእንግሊዝን ስንመለከት ፓርላሜንታሪ ሱፕሪማሲ ነው። ሲጀመር የተጻፈ ህገ መንግስት የላቸውም፣ የተሰነደ። ሲቀጥል ፓርላማው ረጅም ታሪክ ያስቆጠረ የዓለም የፓርላሜንታዊ ስርዓት ፈጣሪና አባት የምትባል ሀገር ናት እንግዲህ እንግሊዝ። በዛ ላይ ደግሞ ፓርላማው ንጉሳዊ ስርዓቱን ለመገደብ ስልጣኑን ለመገደብ ብዙ ዋጋ ስለከፈለ ፓርላማው መነካት የለበትም የሚል የጸና አቋም አላቸው። እንዲሁም አንድ ሊቅ ሲገልጽ የእንግሊዝን ፓርላማ ምን ያህል አብሶሉት ኔቸር እንዳለው there is nothing that the English parliament cannot do except transforming a man into a woman or a woman into a man ወንድን ወደ ሴት ወይም ሴትን ወደ ወንድ ከመቀየር ባለፈ ሌላ ሁሉ ስልጣን አለው ብሎ እስከ ምን ያህል እንትን እንዳለው ሲያጠይቅ ነውና እንዲህ አይነት ነገር ሊፈጠር ይችላል። ኦሊጋርኪካል የሆነ
አስተሳሰብ ሊያመጣ ይችላል። የአንድ ሰው ሳይሆን የተወሰኑ ሰዎች በቃ የስልጣን የበላይነት ሊያመጣ ይችላል። ስለዚህ ፕሬዚደንታዊ ይሻላል ልንል እንችላለን። አይ ፕሬዚደንትም ደግሞ እኮ ፕሬዚደንቱ የስልጣን ባለቤት አስፈጻሚ ዘ ቺፍ ኤግዜኪቲቭ እሱ ስለሆነ ቁጥጥር ካልተደረገበት እንዴት ይሆናል የሚባል ነገር ደግሞ ሊነሳ ይችላል። አይ ግድ የለም የአሜሪካውን ሲስተም አሜሪካን ሀገር ባይ ዘ ዌይ ፕሬዚደንታዊ ስርዓት አመጡና ሴፓሬሽን ኦፍ ፓወር አሉና ቼክ ኤንድ ባላንስ የምትል ነገር ደግሞ አብረው ፈጠሩ። ቼክ ኤንድ ባላንስ ባይ ዘ ዌይ እነ ሞንተስክ እነ ሩሶ አያውቁትም። እነ ሞንተስክ የሚያውቁት ጂን ዣክ ሩሶንም ሆነ ቻርልስ ሉዊ ዲ ሞንተስክ የፈረንሳዮቹ ሊቃውንት ሴፓሬሽን ኦፍ ፓወር ነው። ንጉሱ የንጉስነት ስራ መስራት አለበት፣ ህግ አውጪው የህግ አውጭነት ስራ መስራት አለበት፣ ፍርድ ቤት የፍርድ ቤት ስራ መስራት አለበት፣ መደራረስ የለባቸውም ብለው አስቀመጡ። ግን እነሱ ያላዩት ምንድን ነው? አሃ ምናልባት ህግ አውጪው ኦፕሬሲቭ የሆነ ህግ ቢያወጣስ ማን ይቆጣጠረው? ንጉሱስ ህጉን ሲያስፈጽም እንደው መብት ቢጥስስ ማን ይቆጣጠረው የሚለው ነገር አላዩትም። ከዛ በኋላ አሜሪካኖቹ አሃ ቆይ ይሄማ ከሚሆን የእንግሊዙ አይነት ችግር እንዳይመጣ ፓርላማ ሁሉም ነገር እንዳይገባ ቼክ ኤንድ ባላንስ ሲስተም እንፍጠር ብሎ አመጡ። ስለዚህ ፍርድ ቤቱ ፕሬዚደንቱን ይቆጣጠራል፣ ኮንግረሱን ይቆጣጠራል። ሰምሃው ኮንግረሱም እርስ በርስ ቼክ ይደራረጋሉ ማለት ነው። ወይም ደግሞ እርስ በርስ ባይት ይደራረጋሉ እንደ አንዳንዶቹ ሊቃውንት አገላለጽ ማለት ነው። ስለዚህ በእሱ ማስኬድ እንችላለን ብለን ልንከራከር እንችላለን። ዋትኤቨር ግን ኮንስቲቱሽናል ሪቪዥን ግን ያስፈልገዋል። ህገ መንግስቱ ሳይፈቅድና ሳይሻሻል ወደዚህ ወደ አዋጅ እንትን ልንሄድ አንችልም። በተመሳሳይ መልኩ የምርጫ ስርዓታችንን ፈርስት አሁን ልክ ነው በአብዛኛው የተያዘው አቋም ፈርስት ፓስ ዘ ፖስት ነው የሚከተለው የኢትዮጵያ የምርጫ ስርዓት የሚል ነገር አለ። ግን አሁን አንቀጽ 54 ንዑስ ቁጥር 2ን ስናነበው አንዳንድ ሊቃውንትም ይላሉ አይ ትንሽ እኮ ፕሮፖርሽናል ሲስተም የምትመስልም ነገሮች እኮ ትንሽ ወተፍ አድርገውባታል ድንጋጌዋ ላይ የሚላል። ለዛ መነሻቸው አላፍታታ ነው እንጂ ነው ኤግዛክትሊ አልተጠቀምንበትም እንጂ አለ እኮ ምልክት የሆነ ነገር አለ። ብናነበው ድንጋጌውን ደስ ይለኛል። አንቀጽ 54 ንዑስ ቁጥር 1 ምን ይላል? የህዝብ ተወካዮች ምክር ቤት አባላት ሁሉ አቀፍ ነጻ፣ ቀጥተኛ፣ ትክክለኛ በሆነና ድምጽ በምስጢር በሚሰጥበት ስርዓት በየ5 ዓመቱ በህዝብ ይመረጣሉ። እነኚህ የምርጫ መርሆች ናቸው። ባይዘው ዳይሬክት፣ ፍሪ፣ ፌር ኤንድ ሴክሬት ባሎት ሲስተም እነኚህ የማንኛውም ምርጫ መርሆች ናቸው። እነዚህን ካላሟላ ያ ምርጫ ይባላል ወይም ዲሞክራሲ አይባልም። ከዛ ንዑስ ቁጥር 2 ላይ ምን ይላል? የምክር ቤት አባላት በአንድ የምርጫ ክልል ውስጥ ከሌሎች ተወዳዳሪዎች መካከል አብላጫ ድምጽ ያገኘ ተወዳዳሪ አሸናፊ ቅድም ያለው ከዚህ ከማጆሪቴሪያን ሲስተም ሆኖ ሲንግል ሜምበር ፕሉራሊቲ ሲስተም የሚከተለው ማለት ነው። ድምጽ ያገኘ ተወዳዳሪ አሸናፊ በሚሆንበት የምርጫ ስርዓት ይመረጣሉ ይላል። ከዛ ይቀጥልና የተለየ ውክልና ያስፈልጋቸዋል ተብሎ የታመነባቸው አናሳ ብሔረሰቦች አሁን አናሳ የሚባለው አስተያየም ትክክል አለም ታርመዋል። አነስተኛ ቁጥር ያላቸው ተብሎ ተሰብካክሏል። ያው ማይኖሪቲስ ማለት ነው። አናሳ ብሔረሰቦች እና ህዝቦች በምርጫ የህዝብ ተወካዮች ምክር ቤት አባል ይሆናሉ ይላል። እንዴት ነው አባል የሚሆኑት? ምናልባት ወደ ፕሮፖርሽናል ሲስተም ሀሳቡ ነበረ ነው። አሁን ድራፍቲንግ ፕሮሰሱ ላይ ክርክሮችም ነበር። ኦፍ ኮርስ የተለየ ውክልና የሚያስፈልጋቸው ካሉ አነስተኛ የብሔር ቁጥር ያላቸው ካሉ አሉ። አነስተኛ የብሔር ቁጥር ያላቸው የሚባሉ አሉ። በቋንቋም በሃይማኖትም በብሔርም ለምሳሌ ትግራይ ክልል ኢሮብን ማንሳት እንችላለን፣ ኩናማን ማንሳት እንችላለን። ሌሎች አሉ። እነሱ እንዴት አንደኛው ጋር ማጆሪቲ ሆኑ ሌላው ጋር ኤግዛክትሊ። ምክንያቱም ምንድነው when majority prevails well some rights of the minorities might be oppressed። ስለዚህ ዲሞክራሲ ሲባል ያው ማጆሪቲ ሩል ነው። ብዙሃን ይመውኑ ነው አይደል እንዴ? ብዙዎች ያስተዳድራሉ ነው እንዴ አነስተኛ ድምጽ ያላቸው። ስለዚህ ፒውር ዲሞክራሲ ስለማያስኬድ ኮንስቲቱሽናል ዲሞክራሲ ማጆሪቲ ሩል በት ማይኖሪቲ ራይትስ ፕሮቴክሽን አብረን ማስኬድ አለብን የምትለው ለዚች መፍትሄ ሲሰጡ ድንጋጌዋ ግልጽ አይደለችም። ባይ ዘ ዌይ ህግ አውጪ አንዳንድ ነገሮች ላይ ሆን ብሎ ግልጽ አያደርግም። በቃ ለትርጉም ይተዋል። ኢንቴንሽናል ነው። ባይ ዘ ዌይ ለትርጉም ይተዋል። በተለይ ህገ መንግስት ሲሆን የተለመደ ነው። በሩን ከፍቶ መተው ነው። ኦፍ ኮርስ እኛ ሀገር የህገ መንግስት ትርጉም ስርዓት በደንብ እንደው በሚፈልገው መልኩ ስላልዳበረ እንጂ የአሜሪካ ህገ መንግስት እኮ ከኦሪጂናል ቴክስቱ ይልቅ በጠቅላይ ፍርድ ቤት በህገ መንግስት ትርጉም የዳበሩት እኮ ናቸው የሚበዙት እኮ። ስለዚህ እችን ግልጽ አድርጎ የተለየ ውክልና ያስፈልጋቸዋል ተብሎ የታመነባቸው አናሳ ብሔረሰቦችና ህዝቦች በምርጫ የህዝብ ተወካዮች ምክር ቤት አባል ይሆናሉ ይላል። እንዴ ካልተመረጡስ ኦር ከተበለጡስ ከተሸነፉስ ሲት አሎኬት ይደረግላቸዋል ማለት ነው? ግልጽ አይመልስም። ምን ይላል? ዝርዝሩ በህግ ይወሰናል ይላል። አዋጆች ማለት ነው። አሁን አዋጆቹም በዚሁ መልክ ነው በደምሳሳው ያስቀመጡት እንጂ በግልጽ አላስቀመጡት። ስለዚህ እንደዚህ የምንቸገር ከሆነ ህገ መንግስቱ ይሻሻል። ከመሻሻሉ በፊት ጥናት ይደረጋል። አክቹአሊ ዝም ብሎ የሚሻሻል ነገር አይደለም። አሁን ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች ሀገር ናት። ከ80ም ከ90ም በላይ ብሔር ብሔረሰቦች አሉ። ስለዚህ ሲት አሎኬት ስናደርግ ጥንቃቄ ማድረግ አለብን። ምን መስፈርት አስቀምጠን ነው አሉ ቅድም ያነሷቸውን ቀመሮችም ሁሉ አሉ። ቀመሮች ዴቨሎፕ ተደርገው በፌዴሬሽንም ኢቭን ዓለም አቀፍ አጥኚዎችም ተጠርተው አጥንተው በዛ መልኩ ሪቫይዝ ይደረግ። ትክክል ነው። ፈርስት ፓስ ዘ ፖስት የራሱ የሆኑ ዲስአድቫንቴጀስ ፓርቶች አሉት። ድምጽ እንዲባክን ያደርጋል። ስለዚህ ድምጽ እንዳይባክን እንዴት እናደርግ? ኮሊሽን ገቨርንመንት
ወደ ኢትዮጵያ ማምጣት የሚመከር አይደለም። እስራኤል ኢኮኖሚዋም ምኗም ፖለቲካዋም ሚሊተሪዋም እንደው ትንሽ ማይቲ ስለሆነች ነው እንጂ በየጊዜው ምርጫ ማድረጓ ያልነቀነቀት በእኛ በደሃ ሀገር ድጋሚ ምርጫ መንግስት ፈረሰ እንደገና ኑ ምረጡ ኮሊሽን ጋቨርንመንት ያዋጣ ይሄ ሳይታለም የተፈታ ነው። ስለዚህ ኮሊሽን ጋቨርንመንት አይመከርም። ግን ፕሮፖርሽናል ሲስተም የምናመጣ ከሆነ ኮሊሽን ጋቨርንመንት የማምጣት ፖሲቢሊቲ ስላለው እሱ ላይ ጥንቃቄ መደረግ አለበት እና በዚህ መልኩ ህገ መንግስቱ ተሻሽሎ የመንግስት ስርዓታችን በነገራችን ላይ እኔ ፐርሰናሊ የኔ ቪው ሊሆን ይችላል። አሁን አሜሪካን ሀገር ዲሞክራሲ አለ ይባላል። ግን መልቲ ፓርቲ ሲስተም የላቸውም። መልቲ ፓርቲ ሲስተም በራሱ ዲሞክራሲ የሚያመጣ ሆኖ አይደለም፣ ግን አማራጭ ያሰፋል። ቢያንስ አሁን የእነሱ ጉዳይ ወይ ዲሞክራት ነው ወይ ሪፐብሊካን ነው። አንድ 8 ዓመት በተከታታይ ሪፐብሊካኖች ከገዙ ወይስ አሁን ደግሞ ዲሞክራት ይሻለናል እስቲ ሌላ የተለየ ነገር የሚመጣ ሆነ አይደለም። የሪፐብሊካኖች አቋም ይታወቃል፣ የዲሞክራቶች አቋም ይታወቃል። እና ትንሽ አውሮፓዎቹ ይሻላሉ መሰለኝ። እነ ጀርመን 4-5 ፓርቲዎች አሉ፣ ሶሻል ዲሞክራት፣ ክርስቲያን ዲሞክራት እየተባሉ። የአሜሪካ በቃ 2 ነው፣ አንድ ወይ ነጭ ነው ወይ ጥቁር ነው። እንግሊዝም እንደዛው ሌበር ነው ኮንሰርቫቲቭ ነው። ሌሎቹ አሉ ግን ትንንሽ እንትን ናቸው፣ ዝም ብሎ ጠብጠብ ነው የሚሉት። እና የእነሱን ዲሞክራሲያዊ የሚያሰኘው ምን ነው? ቢያንስ ምርጫው ላይ ፕሬዠር የለም፣ ማስፈራራት የለም፣ መጫን የለም፣ ፍርድ ቤት ይከበራል፣ ፍርድ ቤት የሚሰጠው ትእዛዝ ይከበራል። ዋቴቨር ይሄ ዲሞክራሲ ያሰኘዋል። ግን መልታይ ፓርቲ የሰፋ ምርጫ ብዙም የለም። ወደ እኛ ሀገር ስንመጣ ደግሞ እንደው ያን ያክል መንግስትን ቻለ እንደ 97ቱ ያ ለእኔ ጎልደን ኦፖርቹኒቲ ነው ወይም ደግሞ ሚስድ ኦፖርቹኒቲ ነው። ብዙ ልንጠቀምበት የምንችለው ግን ያመለጠን እንትን ነው። ልክ እንደዛ የመንግስትን ፖሊሲ ሰብስታንቲቭሊ ቻሌንጅ የሚያደርግ እና ደግሞ እሱ አማራጭ ፖሊሲ አምጥቶ ማሳመን የሚችል እንደዛ ነው እንጂ አሁን በእኛ ልክ ባለው አይደለም። እና የዲሞክራሲ ተቋማትን መጠንከር መቻል አለባቸው። አሁን ፍርድ ቤቶች ደህና እየሆኑ ነው። ጥርሳቸውን መንከስም መቦጨቅም እየቻለ ነው። የሚሰጡን ትእዛዝ ጥሩ ነው፣ በአንጻራዊነት የተሻለ ነው ብዬ ነው ላስቀምጥ የምችለው እና ይሄን ነው ልል የምችለው እንግዲህ የተከበራችሁ አድማጮቻችን ከአቶ አሮን ደጎል ጋር የተደረገው ውይይት በዚህ አያበቃም። ሳምንት ቀሪ ውይይቱን ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ